ሩሲያ አሜሪካና ኔቶን መፈታተኗን ቀጥላለች። ያለፉት ሳምንታት ላይ በአውሮፓ የሚገኙ የኔቶ አባል ሀገራት የአየር ክልልን የጣሰችው ሩሲያ አሁን ደግሞ ተዋጊ ጄቶችና ቦምብ ጣይ አውሮፕላኖችን ወደ አሜሪካ ልካለች። ኢትዮጵያ የኒኩለር ባለቤት የሚያደርጋትን ፕሮጀክት ለመስራት ከሩሲያ ጋር በይፋ ስምምነት ፈጽማለች። እስራኤል ከየመኑ ታጣቂ ቡድን ሁቲ የተፈጸመባትን የድሮን ጥቃት እየተበቀለች ነው። የእስራኤል ጦር በየመን ውስጥ በፈጸመው ጥቃት 8 ሰዎችን በመግደል በርካታ ሰላማዊ ስፍራዎችን ከጥቅም ውጭ አድርጓል። በሌላ በኩል እስራኤል የዌስት ባንክን ለመጠቅለል የምታደርገውን ጥረት አሜሪካ አትደግፈውም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔታንያሁን አካሄድ እንደማይፈቅዱ አረጋግጧል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱ ወታደራዊ መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። እስከ ፍጻሜው አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90,000 ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4,400,000 ብር ጀምሮ ከ440,000 ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972775489 ሜሪት ፕሮፐርቲስ። ሩሲያ የአሜሪካን አየር ኃይል እየፈተነች ነው። ሩሲያ አላስካ ዲዝ በሚሰኘው የአየር ክልል ሱ-35 ተዋጊ ጄትና የጦር ሜዳ አውሮፕላኖችን በመጠቀም የአሜሪካንን የአየር ኃይል አቅም በድጋሚ ፈትሻለች። የአሜሪካ አየር ኃይል ተዋጊ ጄቶቹና አውሮፕላኖቹ ወደ አላስካ አካባቢ ሲበሩ የነበሩትን የሩሲያ ተዋጊ ጄቶች ለመመለስ መንቀሳቀሳቸውን ይፋ አድርጓል። በአሜሪካ አየር ኃይል መግለጫ መሰረት የሩሲያዎቹ ሱ-35 ተዋጊ ጄትና ቲዩ-95 ቦምብ ጣይ አውሮፕላኖች አላስካን አዲዝ የተሰኘውን የአየር ክልል ጥሰው ገብቷል። አላስካን አዲዝ የተሰኘው የአየር ክልል ዓለም አቀፍ የአየር ክልል ሲሆን ወደ አየር ክልሉ ለመግባት ግን አስቀድሞ ማስጠንቀቂያን መስጠት የግድ ነው። የሩሲያ ተዋጊ ጄቶችና ቦምብ ጣይ አውሮፕላኖች ይህን ሕግ ሳያከብሩ ወደ አየር ክልሉ በመግባታቸው የአሜሪካ አየር ኃይል ኢ-3 የማስጠንቀቂያ አውሮፕላን 4 ኤፍ-16 ተዋጊ ጄቶችና 4 ኬሲ-135 ጄቶችን በመላክ የሩሲያን አውሮፕላኖች ለመከታተል ሞክሯል። የአሜሪካ አየር ኃይል ሩሲያ እንዲያለውን ተግባር ስትፈጽም የመጀመሪያው አይደለም፣ ነገር ግን ተከታትለን እርምጃ እንወስዳለን በሚል ሩሲያ ላይ ዝቷል። ያለፉት ሳምንታት ላይ የሩሲያ ተዋጊ ጄቶችና ድሮኖች በተለያዩ የኔቶ አባል ሀገራት የአየር ክልሎች ውስጥ የታዩ ሲሆን አሁን ላይ ደግሞ በአሜሪካ አቅራቢያ በረራ ማድረጋቸው ጉዳዩን አሳሳቢ አድርጎታል። ዴንማርክ፣ ፖላንድ እና ኤስቶኒያ ከዚህ ቀደም ይህ ክስተት ያጋጠማቸው የኔቶ አባል ሀገራት ሲሆኑ ሀገራቱም ለሩሲያ ማስጠንቀቂያ የሚመስል መግለጫን አውጥተው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የኔቶ አባል ሀገራትን የአየር ክልል ጥሶ የሚገባ የሩሲያ በራሪ ቁስ በኔቶ ተመቶ እንዲወድቅ ትዕዛዝን ሰጥቷል። ሩሲያ ይህን ተግባር በተደጋጋሚ የምትፈጽመው የኔቶን የመዋጋት አቅም ለመፈተሽ ነው በሚል ተንታኞች ምልከታቸውን እያጋሩ ይገኛል። ሩሲያና ኢትዮጵያ ኒውክለር ሊገነቡ ነው። ኢትዮጵያና ሩሲያ በኢትዮጵያ የኒኩለር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮስቶምና በኢትዮጵያ ኤሌክትሪክ ኃይል መካከል የድርጊት መርሃ ግብር ተፈራርመዋል። በኢትዮጵያ የሩሲያ ኤምባሲ እንዳስታወቀው የሮስቶም ዋና ስራ አስፈጻሚ አሌክሲ ሊካቼቭና የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላድሚር ፑቲንና ጠቅላይ ሚኒስትር አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጧል። የፊርማ ስነ ስርዓቱ በሩሲያው መሪና በጠቅላይ ሚኒስትር አብይ አህመድ መካከል የተደረገ ውይይት አካል ነው። በሌላ በኩል ኢትዮጵያ በቀጣይነት በኒኩለር ቴክኖሎጂ ዘርፍ በትኩረት ትሰራለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግሯል። ጠቅላይ ሚኒስትሩ ይህን የተናገሩት ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር የኒኩለር ልማትን አስመልክቶ የሁለትዮሽ ውይይት ባደረጉበት ወቅት ነው። ራዕያችን ከዛሬ የተሻገረ በመሆኑ
የተለያዩ የልማት አማራጮችን ተግባራዊ እናደርጋለን ያሉት ጠቅላይ ሚኒስትሩ በቀጣይነት በኒኩለር ቴክኖሎጂ ዘርፍ በትኩረት እንደሚሰሩ ጠቁመዋል። የኒኩለር ቴክኖሎጂ ለኢትዮጵያ እድገት ወሳኝ መሆኑን ጠቅመው ለሕክምና፣ ለምግብ ዋስትና፣ ለውሃ አስተዳደር እንዲሁም ለኢኖቬሽንና ቴክኖሎጂ እድገት ከፍተኛ አስተዋጽኦ እንደሚኖሩ አስረድቷል። በተለይም ለማህበረሰብ አገልግሎት የሚውል ንጹህ ኃይል ለማቅረብ የጋራ የኒኩለር ኃይል ማመንጫ ለማልማት ስምምነቶችን በመፈራረም የጋራ ፍላጎታችንን የሚያጎለብቱ ጉዳዮች ላይ ተማክረናል ብለዋል ጠቅላይ ሚኒስትሩ። ኢትዮጵያ ከጥቂት ወራት በኋላ የኒኩለር ኃይል ማመንጫ ግንባታ እንደምትጀምር ጠቅላይ ሚኒስትሯ በቅርቡ አሳውቀው ነበር። የኃይል ማመንጫው የታላቁ ህዳሴ ግድብን የሚስተካከል ነው ያሉት ጠቅላይ ሚኒስትሩ ለሰላማዊ ዓላማ ብቻ የሚውል እንደሆነም ተናግሯል። ጠቅላይ ሚኒስትሩ ይህን ያሉት መንግስታቸው በሚቀጥሉት 6 ዓመታት ሊሰራቸው ያቀዳቸውን የ30 ቢሊዮን ዶላር የሚጠይቁ ግዙፍ ፕሮጀክቶች ይፋ ባደረጉበት ወቅት ነው። ጠቅላይ ሚኒስትሩ ስለ ኒኩለር ኃይል ማመንጫው ዝርዝር መረጃ ባይጠቅሱም የኒኩለር ኃይል ማመንጫ የመገንባት እቅድ ለኢትዮጵያ አዲስ አይደለም። የካቲት መጨረሻ 2010 ዓ.ም የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመምጣቱ ከአንድ ወር በፊት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ጉብኝት ሲያደርጉ ከወቅቱ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር በኒኩለር መርሃ ግብርና በሌሎች ጉዳዮች ላይ መስማማታቸው ይታወሳል። እስራኤል በሁቲ ላይ የፈጸመችው ጥቃት። የሁቲ ታጣቂዎች በእስራኤል ላይ በተደጋጋሚ ለሚሰነዝሩት የሰው አልባ አውሮፕላንና የሚሳኤል ጥቃት ምላሽ ለመስጠት የአየር ኃይሏ በየመን ከባድ ጥቃት መፈጸሙን የእስራኤል ጦር አሳውቋል። የእስራኤል መከላከያ ኃይል እንደገለጸው ከሆነ በዋና ከተማዋ ሰንዓም በደርዘን የሚቆጠሩ አውሮፕላኖቹ የሁቲ የደህንነትና የስለላ አገልግሎቶችና የጦር ኃይሎች ተቋማት ላይ የቦምብ ጥቃት ፈጽመዋል። በሁቲ የሚመራው የጤና ሚኒስቴር የእስራኤልን ጥቃት አሰቃቂ ወንጀል በማለት ኮንኖታል። የሲቪል ተቋማትና የመኖሪያ ህንፃዎች መመታታቸውን እንዲሁም የ8 ሰዎች ህይወት ማለፉም ተናግሯል። በእስራኤል የቀይ ባህር ሪዞርት ከተማ ኢላት ሁቲዎች በፈጸሙት የሰው አልባ ጥቃት 22 ሰዎች ከቆሰሉ ከአንድ ቀን በኋላ የተፈጸመ ጥቃት ነው። ሁቲዎች ከ10 ዓመታት በፊት ዓለም አቀፍ እውቅና ያገኘውን መንግስት ካባረሩና የእርስ በርስ ጦርነት እንዲፈጠር ካደረጉ በኋላም አብዛኛውን የሰሜን ምዕራብ የመን ተቆጣጥሯል። መስከረም 2016 በእስራኤልና በሐማስ መካከል በጋዛ ጦርነት ከጀመረ በኋላም ፍልስጤማውያንን በመደገፍ እስራኤልና ዓለም አቀፍ መርከቦችን በደቡብ ቀይ ባህርና በኤደን ባሕረ ሰላጤ ማጥቃት ጀምሯል። እስራኤል በየመን ሁቲዎች በሀገሪቱ ላይ ለተተኮሱት በመቶዎች ለሚቆጠሩ ሚሳኤሎችና ሰው አልባ አውሮፕላኖች አጸፋዊ እርምጃ በመውሰድ ብዙ የአየር ጥቃት ፈጽማለች። የእስራኤል ጥቃት ተከትሎ ሐሙስ ከሰዓት በኋላ በከተማዋ በሚገኙ ቢያንስ 3 ቦታዎች ላይ ትልቅ ጥቁር ጭስ ሲወጣ የሚያሳዩ ቪዲዮዎችም በማህበራዊ ትስስር ገጾች ላይ ተሰራጭተዋል። ጥቃቱ የተፈጸመው በሁቲ የሚተዳደረው አልመሲራ ቲቪ የንቅናቄው መሪ አብዱል ማሊክ አልሁቲ ንግግርን ከማስተላለፉ በፊት ነው። አልመስራ እንደዘገበው ጥቃቱ ያነጣጠረው በማይንና ሳባኢን በሚገኙ የመኖሪያ አካባቢዎች እንዲሁም በደሃባን የኃይል ማመንጫ ጣቢያ ላይ ነው። የጤና ጥበቃ ሚኒስቴር ቃል አቀባይ ዶክተር አኔስ አልኤሳቢ በሲቪል በአገልግሎትና በመኖሪያ ተቋማት ላይ ሆን ተብሎና ስልታዊ በሆነ መልኩ አነጣጥሯል ሲሉ የእስራኤል ጦርን የከሰሱ ሲሆን ይህም በሁሉም ረገድ የጦር ወንጀል ነው ብሏል። 8 ሰዎች መሞታቸውንና 142 ሰዎች መቁሰላቸውን፣ ሰላማዊ ሰዎች እንደሚገኙበትም ገልጿል። የአደጋ ጊዜ ሰራተኞች በፍርስራሽ ውስጥ ጉዳት የደረሰባቸውን ሰዎች ፍለጋ ላይ መሆናቸውንም አክሏል። እስራኤል መከላከያ ሚኒስትር እስራኤል ካዝ ሀገራቸው በሰንዓ በሚገኙ የሁቲ አሸባሪ ድርጅት የሽብር ኢላማዎች ላይ ኃይለኛ ጥቃት አድርሳለች ሲሉ ኤክስ ገጻቸው ላይ ጽፈዋል። እስራኤል ዌስት ባንክን እንድትወስድ አንፈቅድም፣ ዶናልድ ትራምፕ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ በእስራኤል ወረራ ስር ያለውን የዌስት ባንክን ወደ ግዛታቸው እንዲቀላቅሉ አልፈቅድም ብለዋል። የእስራኤሉ ጠቅላይ ሚኒስትር አርብ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብለው በኦቫል ኦፊስ ለጋዜጠኞች ሀሳባቸውን የሰጡት የአሜሪካው ፕሬዝዳንት እስራኤል ዌስት ባንክን እንድትቀላቀል አልፈቅድም፣ አይሆንም ብለዋል። ሰኞ ከኔታንያሁ ጋር የሚገናኙት ትራምፕ የጋዛ ስምምነት በጣም ተቃርቧል ሲሉ ገልጿል። እስራኤል በጋዛ ያለውን ጦርነትና የዌስት ባንክን ወረራ እንድታቆም ዓለም አቀፍ ጫና እየደረሰባት ነው። የምዕራባውያን መንግስት ለፍልስጤም ነጻ ሀገርነት በይፋም እውቅና እየሰጡ ነው።
ቀኝ ዘመም እስራኤላውያን አካባቢውን መጠቅለል ይህንን ግፊት ለማስቆም አማራጭ መንገድ እንደሆነ ይመለከቱታል። በኔታንያሁ የአስተዳደር ጥምረት ውስጥ ያሉ አክራሪ እስራኤላውያን የፍልስጤም ግዛት አካል የሆነው ዌስት ባንክን እንዲቀላቀል ተደጋጋሚ ጥሪን አቅርበዋል። ዩናይትድ ኪንግደምና ጀርመን እስራኤል አካባቢውን ከግዛቷ ጋር እንዳትቀላቀል አስጠንቅቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ሰኞ ዕለት በተባበሩት መንግስታት ድርጅት እንደተናገሩት ይህ ሞራላዊ፣ ህጋዊና ፖለቲካዊ ትዕግስት የሌለው ነው ሲሉ ተናግሯል።